ኖላዊት ዛሬም በኖላዊት መጥቻለሁ ማለት ነው። ሀናና እርግብ እንግዲህ ያሉበት ሁኔታ የምርመራው ውጤት እንደቀጠለ ነው ማለት ነው። ባለ ታሪኮቹ ሀናና እርግብ እንደዚሁም መስፍን አባታቸው መጥቷል ማለት ነው። ሜላትም ወደ ሆስፒታል እንዲሄዱ አይተናል ማለት ነው፣ ተገንዝበናል። እንደዚሁም ደግሞ ወይዘሮ ባዩሽ እቤት መታ ነበር ማለት ነው። በሩን የከፈተላት መስፍን ነበረ። እሷም ደግሞ ደንግጣ እንዴት መቼ መጣህ ብላ ተደናግጣ እየተርበተበተች ወደ ቤቷ ትመለሳለች። ለሜላት ደውላ ቤትሽ መጥቼ ነበር፣ ባሌ ሲቆጣይ ተመለስኩኝ፣ ምክንያቱም ከቤት እንዳትወጪ ማታ የሚጠብቅ ዱላ ታውቂዋለሽ ዞሮ ሜላት ትላታለች። እኔን ሰላም ሳቴ እንዴት ትሄጃለሽ ትላታለች። አንቺ ተኝተሽ ነው እኔ የመጣሁት ብላ ትነግራታለች ማለት ነው። እንግዲህ ሐኪም ቤት ክደው ሁሉም ምርመራ ደም እየሰጡ ነው ማለት ነው። እርግብ እናንተናም እንደተፋጠጡ ናቸው ማለት ነው። ሀና እስካሁን ድረስ ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ባለ ታሪኮቹ ሀናና እርግብን ይጃቸው መጥቻለሁ ማለት ነው። የምርመራ ጉዳያቸው እንደቀጠለ ነው። ወደ ሆስፒታል ገብተዋል ማለት ነው። ሁለቱ የገቡበት የጸጉር ናሙና ከሁለቱም ተወስዶ ሊመረመሩ ነው ማለት ነው። ሀሴት ማንኛዋ ናት? ሀና ናት ወይስ ደግሞ እርግብ ናት ሀሴት የሚለውን ሐኪም ቤት ክደው አባቷ ተኛበት ሐኪም ቤት እዛ እንደሆነ ነው ምርመራ የሚሰጡት ሀናና እርግብ፣ እንደዚሁም ደግሞ መስፍንና ሜላት አባትና እናታቸው ማለት ነው። እሷም ደግሞ ክላስ ነበረች። ሀና ወደ ክላሳቸው ትሄዳለች። እርግብና ሜላት አንድ ላይ ነበሩ። እራት ላቅርብ ብዬ ነው ትላለች። እኔን ጠይቀሽ ነው ወይ የምታቀርቢው ብላ ሜላት አሁን ላይ ለሀና በጣም መጥፎ ሴት ሆናባታለች። እርግብን እያስበለጠች ነው ማለት ነው። ስለዚህ ሀና አሁን ያለችበት ሁኔታ በጣም ታሳዝናለች። በዛ ላይ ደግሞ እማዬ እስቲ ቅፍ አርገሽ ሳሚ ትላታለች ማለት ነው። እርግብ ሀናን ለማስቀናት ሀናም እየተናደደ መልከት ብላ ትወጣለች ማለት ነው። በቅርብ ቀን ሀና እንደምታሸንፍ 100% ሁላችንም እናውቃለን ማለት ነው። የሀና ቤተሰቦች ግራ አጋብተዋል ማለት ነው። ሀና ማንኛዋ ናት? እርግብ ማንኛይቱ ናት? ያው ሀሴት ማለት ነው። ሀሴት እንግዲህ የታብየዋ የሀናን ታሪክ የወሰደችው በአደባባይ እርግብ እንደሆነች ለጋዜጠኞቹ ሰጥታ እስካሁን እዚህ ቤት እንድገቢ የሚያረኩሽ እኔ ነኝ ብላታለች ማለት ነው ወይዘሮ ባዩሽ። ይሄ ሁሉ ስህተት የባዩሽ ስህተት ነው ማለት ነው። ባዩሽ ተብዬ ግለሰብ በጣም መጥፎ ሴት እንደሆነች ሁላችንም ጠንቅቀን እናውቃለን። ከሜላት ጋር ጥሩ ትመስላለች እንጂ መጥፎ ናት ማለት ነው። ከዛም አልፋ ለሀና አሁን ላይ ነብር ሆናለች ማለት ነው። ሰላምና ሀና ፍቅራቸውን እያጣጣሙ አብረው እየኖሩ ይገኛሉ ማለት ነው። ሀንዬ አንቺ እህቴ ባቶኝም ግን እንድትርቂኝ አልፈልግም። ምናልባት የምርመራው ውጤት ባያመጣሽ እንኳ ወደኛ ባትገቢ እንኳ ምንም ችግር የለም፣ ምንም የሚያጠራጥር ነገር የለም። ሁሉም ነገር በጊዜ ሂደት እናየዋለን ብላታለች። ግን አንቺ ምርመራው ቢቀር እንኳ አንቺ ምርጥ እህቴ እንደሆንሽ እንዳትረሹ ብላታለች ማለት ነው። እንድትርቂኝ አልፈልግም አለቻት ሀና ለእንትና ማለት ነው። እሷም ደግሞ እሺ ምንም ችግር የለም እኔ እህትሽ ነኝ መቼም ቢሆን አልርቅሽም ብላታለች ማለት ነው። እህቷን ባትሆንም መቅረብ አለባት። ሰላምና እንትና አሁን ላይ ሀና ተቀራርበዋል ማለት ነው። በዛ የተነሳ እስካሁን እየተጨቃጨቁ ይገኛሉ ማለት ነው። አልተባለላቸውም። የሀና ጉዳይ እንደቀጠለ ሆኖ አባቷንም ጸልይልኝ አባዬ ትለዋለች። ሐኪም ቤት ገብታ ለምን ምን ተፈጠረብሽ ይላታል ማለት ነው። እሷም እያለቀሰች አባዬ ዝም ብለን ጸልይልኝ ትለዋለች። እንዴ ካላንድ ነገር ዝም ብሎ ጸልይልኝ አለ እንዴ ሀንዬ የሆንሽው ነገር አለ እንዴ ይላታል አባቷን ማለት ነው። አይ አባዬ ምንም አልሆንኩ፣ አንተ ብቻ መጸለይህን አታቁም ትለዋለች ማለት ነው። እሷም ሐኪም ቤቱ እዛው አባቷ ጎን ስለነበረ እዛው ደም እናንትን ሰጥተዋል ማለት ነው። አብረው ተመርምረዋል ማለት ነው። እንግዲህ የምርመራ ውጤታቸው እስከሚመጣ ሁላችንም እየጠበቅን እንገኛለን። ሀና በቅርብ ቀን የወላጆቿን ታውቃለች። ደም ሊሰጡ ሁሉም ሄደዋል ማለት ነው። ውድ ቤተሰቦቼ በቅርብ ቀን ሀና ሁሉን ነገር ለቤተሰቦቿ ትነግርና አንድ ላይ እንደምትሆን ተስፋ አለኝ።
ምላሴም ሀናም አንቺ መጥፎ ነገር ካሳየሽ እመኝኝ ምላሴም ያባርሻል ትላታለች። በነገራችን ላይ ምላሴ ሀናን ይወዳታል፣ ይችኛቱንም አቅርቧታል። ግን እሱም ቢያቀርባትም ተናግራለች ማለት ነው። ከዚህ በኋላ እነሱ ጋር ከአሴርና ከሀና ጋር እየተሳደበች ነበር ማለት ነው። እርግብ እነሱን እየተሳደበ ነበር። አክስቷም ደግሞ ለምንድን ነው እንደዚህ የምታረጊው? እነሱን የመሳደብም ሆነ ምንም የምትይበት ነገር የለም። ሁሉም ነገር በጸባይ ነው የሚሆነው። በጸባይ ትይዣቸዋለሽ። ከዚህ በኋላ እነሱ ጋር ፍጥጥ ብለሽ ስትፋጠጭና ስታጎለምሚ እንዳላይሽ ትላታለች አክስቷ ማለት ነው እንትናን እርግብም ደግሞ እሺ እኔ ምን ላድርግ ትላታለች። አድብሽ መቀመጥ አለብሽ። ሁሉም ሰው እንደዚህ እኮ አይደለም። ስለዚህ ሀናን እያት፣ በየዋህነቷ ነው የሚወዷት። አንቺም እንድትወደጅና ይህን ስራ ደግሞ እስከምንሰራው ድረስ እስከምንጨርሰው ድረስ አድበሽ መቀመጥ፣ እውነቱ እስከሚታወቅ አድበሽ መቀመጥ አለብሽ እስከምናሸንፍ ትላታለች። እሷም ደግሞ እሺ ከዚህ በኋላ ምንም ነገር አይፈጠርም አክስቴ አድቤ ይቀመጣለሁ ትላለች ማለት ነው። በነገራችን ላይ አሁን ላይ ያሉበት ሁኔታ በጣም ከባድ ነው። ሀናንም የአክስታቸው ይቺ ሜል እንትና ባዩሽ በጣም መጥፎ ሴት ናት። እሷ መጥፎ ነች ማለት ነው። እሷ ናት እንደውም እርግብን እየመከረቻት ምን እያለቻት እዚህ የደረሱትን ነው። ቀጥሏል የነ ሀና ጦርነት ማለት ነው። እየቀጠለ ነው። ሀናና እርግብ አሁን ላይ ያሉበት ሁኔታ በጣም መጥፎ ነገር እየተነጋገሩ ነው ማለት ነው። በዛውም የተነሳ ምግብ እየሰራች ነበር ሀና ገብታ። ሰላምም ደግሞ ሀንዬ ምን እያረግሽ ነው? ወደ ሐኪም ቤት ሄደን አባትሽንም መጠየቅ አለብኝ፣ እዛው ሁላችንም መግባት አለብን ትላለች ማለት ነው። እሷም ደግሞ እሺ ግን እኮ ተዛ ይመሻል፣ እዛ ደርሰን እንደገና ተመልሰን ወደ ሐኪም ቤት እንሄድ የለ እንዴ ትላታለች ሰላምም ደግሞ ምንም ችግር የለም ይደርሳል፣ ምሳም ደግሞ ስንመጣ እንሰራለን። አይ ብዙ ስራ አለብኝ ሰላምዬ፣ እራትም ስለምሰራ ይመሽብናል ትላታለች። አይ ሐኪም ቤት እኮ ከአባትሽ የተኛበት ሐኪም ቤት ስለሆነ ችግር የለም ትላታለች። እሷም ደግሞ እሺ እንደዛ ከሆነማ እሺ ምንም ችግር የለም ብላ አብራ ትሄዳለች ማለት ነው። እንግዲህ ኖላዊት ይህን ይመስላሉ ውድ ቤተሰብ ማለት ነው። የሀና ቤተሰቦች እውነታው ከሁለቱም ከጸጉራቸው ላሙና ተወስዶ ሊመረመሩ ገብተዋል ማለት ነው። እውነት ማን የሚያሸንፍ ይመስላችኋል? 46 ላይ የምናየው ነው ማለት ነው። እርግጠኛ ነኝ 100% ሀና እንድታሸንፍ ሁል ጊዜ የዘወትር ምኞቴ ነው ማለት ነው። አሁን ላይ ሀናን በጣም እናታቸው እየገፋቻች ነው ማለት ነው። በእርግጥ አዎ ማንኛውም ሰው ቶሎ አይቀበለንም ማለት ነው። የእኛን ስህተት ማንኛውም አምነን መቀበል ይከብደናል። በቅርብ ቀን ግን እንደምትቀበላት ያኔ ደግሞ ይጸጽታታል። በጣም ትጎዳለች። የባዩሽም እና የእርግብ ስራ በአደባባይ ይዋረዷታል ማለት ነው። የሀናን ታሪክ ቀምተው እሷም ደግሞ ወይዘሮ ባዩሽም ደግሞ አለበለዛ እዛው ገጠርሽ ትሄጅና በጎችሽን ታግጃለሽ እያለቻት ነበር፣ እየመከረቻት ነበር ማለት ነው። አንቺ ብቻ እዛ ቤት ገብተሽ ጥሩ ነገር ይዘሽ ነይ፣ ያንን ቤት ምስቅልቅል ማውጣት አለብን እያለች የምትመክራት ማናት? ወይዘሮ ባዩሽ ናት ማለት ነው። ባዩሽ በጣም መጥፎ ናት ማለት ነው። ውድ ቤተሰቦቼ እንደ ባዩሽ መጥፎ ሴት የለምና ለእንትና ሜላትም ደግሞ እንደ ጓደኛም እንደ ምንም አርጋ የያዘቻት እሷ ነበረች እና በእሷ ላይ ግን ታሴራለች ማለት ነው። ሴራ እንዳይመስላችሁ በጎን አብራናት፣ ከጎን ደግሞ ከጀርባዋ ዘወር ብላ ደግሞ ታማታለች ማለት ነው። በጣም መጥፎ ሴት ናት። ብቻ ከባድ ነው ህይወት፣ ከባድ ስለሆነ በዚህ የተነሳ እሷም ደግሞ ታቅርባ ይዛታለች ማለት ነው። አሁን ላይ ሜላትም ሆነች እንትናም ሆነች አንድ ላይ ሆኖ ብቻ ሰላምም ደስ ብሏታል። ከዚህ በኋላ እህቴ ልትሆኝ ነው እያለቻት ነበር ማለት ነው ሀናን። እንትናም ማነው አሴርም ደግሞ ከሀና ጋር መቀራረብ ጀምሯል። ያኔ ስልክ ስሰርቃችሁ እንደገናም ደግሞ ያንቺንም ስልክ የእናትሽንም ስልክ የሰረቁት እኔ ነበርኩ እያለ እየነገራት ነበር ማለት ነው።
ሌላውን እንዲነግርሽ ከፈለግሽ ሻይ እየጠጣን እነግርሻለሁኝ፣ በደረቁ አታድርቂኝ እያለ ከሀና ጋር ቅርብርብ እየጀመሩ ነው። ከሰላም ጋር ሰላም ጋር አሲር እየቀራረበ ነው ማለት ነው። እንግዲህ እንትናም ደግሞ ይሄ ምላሴ ሰላም እህቱ ብትሆንም እርግብንም አምኖ ለመቀበል ዝግጁ ነው። ይችኛይቱንም ደግሞ ሀናንም ለመቀበል ዝግጁ ነው። ከሁለቱም አላዳላም ማለት ነው። ሁለታችሁንም እወዳችኋለሁ እያላቸው ነበር ማለት ነው። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ እንገናኝ።